አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አለ? አዶናይ በቃ እንደ ሰው የሚያየው አለ። እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ከጠፋሁበት ይሄው ብቅ ብያለሁ። ያልሞተ ሰው ይገናኛል የሚባለው ነገር ለካ እውነት ነው። ዲኤምቪ አካባቢ ያላችሁ ይገባችኋል እንዴት ብርድ እንደነበረ ሰሞኑን። ከዛስ አሁን ደግሞ በቃ ይሄው ስፕሪንግ በስፕሪንግ ሆነናል። አበባዬን ገዝቼ ይሄው ወደ ቤቴ እየሄድኩ ነው። እዚህ ጋር ማወራችሁና አይ ቃልዬ ቤቴ ያልሽ እንዳትሉኝ ብቻ ቤቴ የሌለው ሰው ታውቃላችሁ፣ ባዶ ነግራችኋለሁ በኋላ ምን እየተካሄደ እንደሆነ። መቼም ካወራን ስንት ጊዜያችን አይደል? ስንት ነገር ተፈጠረ። ዓለምን ዞርኳት ልበላችሁ፣ ያልሄድኩበት ቦታ የለም። ቢዚ ሆንኩኝ በስራም በተለያዩ ነገሮችም። ልጆቿንም ደግሞ ወደዚህ በቃ እያሽሞነሞነች የምትኖር ሲንግል ማም ስራ መቼ ይጠፋታል ብላችሁ ታስባላችሁ? አይታሰብም አይደል? ታውቁታላችሁ መቼም እንዴት ኑሮ እንዴት እንደሆነ። ግን ይሁን ባለው ነገር እግዚአብሔርን እያመሰገንን እንዳልኳችሁ፣ በተለይ ወይዘሩ መለወጡ ራሱ የዘንድሮ ዊንተር ቀላል አልነበረም። ግን ተወተነዋል። አሁን ደግሞ በቃ ወይዘሩ ለወጥ ሲልልን ሽቷችንን ምናችንን አበባችንን እያረግን ህይወትን እናጣጥማታለን። ሪስፖንሲቢሊቲያችንን እየተወጣን እላችኋለሁ። እና ዘንድሮማ ታሪክ ነው የምንሰራው ብያችኋለሁ። ርዕሱም ላይ ምንድነው ቃልዬ ካላችሁኝ ቆይ ቀስ ብዬ ነግራችኋለሁ። እዚህ ጋር የልጄንና የአዶናይን ቪዲዮ ያደረኩት ምክንያት ስላለኝ ነው። በቀደም ልጄ በቃ በጣም ነው ያስገረመኝ። ለፕሮፌሰሮቹ ዩኒቨርሲቲ ፒች እያደረገ ምናምን ነውና አምላክ ማን ነው እኔ ነኝ ይሄን ልጅ የወለድኩት እያልኩኝ ለራሴ ቤተሰብንም ምናምን ትንስላቸው ነበርና አወሶ በቃ ግሬትፉል በጣም እና ታውቃላችሁ ኤርሊ ነው የወለድኩት። ልጆቼንም ባለፈው 40 ዓመቴን አከበርኩ እያችሁ ነበር። አሁን ደግሞ እግዚአብሔር ይመስገን 41ኛ ይንገብቻለሁ። ምንም ሳላፍር የምናገርበት እድሜ ነው። የኦልሞስት 21 ዓመት ልጅ አለችኝ የመጀመሪያ ልጄና አዶናይ እንግዲህ ሰሞኑን ታውቃላችሁ ወደኛ አካባቢ መጥቶ በጣም ብዙ ነገር እየተሰማ ሞቲቬሽን ምን እየተባለ ምናምን ነበርና እንደሆነም ያሰብኩት ብዙ ነገር አለ። ነግራችኋለሁ ወደ በኋላ እየሄድኩኝ እያወራኋችሁ ነግራችኋለሁ። ብቻ ዩኔቨር ኖ በህይወታችሁ ላይ ትልቅ ተጽዕኖ የምታደርጉበትን ነገር ዩኔቨር ኖ። ግን እንደነዚህ አይነት ነገር ላይ በጣም መጠንቀቅ አለብን። ቆይ እየሄድን አወራችኋለሁ። በዛውም አዳዲስ ነገሮችን ማሳያችሁ ነገር አለ። አም ኤክሳይትድ። በቃ አብራችሁን ቆዩ። እንደዚህ ነጠላ አድርጌ አሜሪካ ውስጥ ስዞር ምን ትዝ ይልሻል ካላችሁኝ ኢትዮጵያ በቃ ድብር ሲለኝ የሆነ አንዳንድ ቀናቶች አሉ አይደል የሚከፋችሁ ቀን እና እኔም እህቴም መድኃኒዓለም እንሄድ ነበርና ቦሌ መድኃኒዓለም ጋር እና አንዳንዴ በቃ ነጠላይ ልብስ አድርጌ እዛች ቦሌ ጋር ትምህርት አለች። በቃ የሆነ ሰዓት ላይ ቀስቀስ ያለበት ሰዓት ላይ ትምህርት የሚጀመርበት ሰዓት ነው ምናምንና በቃ ጥጌን ይዤ ቁጭ ብዬ ትምህርት የምሰማው ነገር ትዝ ይለኛል፣ የድሮ ነገር እና ያው ይሄንን ያመጣሁት የሀገር ነገር መቼም ከውስጣችሁ አይጠፋም አይደል? በተለይ ደግሞ ወደ ዲኤምቪ የምንኖር ሰዎች በጣም እድለኞች ነን ብዬ አስባለሁ። ቤተሰብ አለ፣ እኔን ከጠይቃችሁኝ እህት ያለች ሁሉም አለ አይደለም። ስንፈልግ እንጀራውን አማርጠን ይሄ የኢትዮጵያ አይደለም ይሄ የሀገር ውስጥ ነው እያልን እያማረጡ መብላቱ፣ የሆነ ወዳጅ መጥራት ስትፈልጉ እየተጠራሩ መኖሩ ፎር ግራንትድ የምንወስደው ግን በእርግጠኝነት የቆዩ ሰዎች ወይ ደግሞ ወጣ ብለው ሌላ ስቴት የሚኖሩ ሰዎች የሚገባቸው ትልቅ ነገር ነው እና ቤተሰብ ቀረብ ሲል ወገን ያገሬ ሰው የምንለው ሰው በዛ ሲል በጣም ደስ ይላል። ታዲያ ይሄን ለመረዳት ብዙ አልፈጀብኝም። እንደነገርኳችሁ ቤቴ ባዶ ነው ብያችኋለሁ አይደለም? ምንም ነገር የለም። በጣም ጥቂት ነገር ነው ያለውና በጣም ብዙ አዳዲስ ነገሮች ሽፍት እያደረግኩ ያለበት ጊዜ ነውና በቀደም ሀበሻ ልብስ መጣ። አሁን በዓላችን ይመጣል አይደለም?
እና አዳዲስ ነገር አለና በዛውም ታሳይልኛለሽ ብላ ላከችልኝና እንደውም ሳስበው እንዴ ብዙ ጥሪ ያለ ኮንሰርት እንትንም ይሄ ምንድነው ሞቲቬሽንም ለመግባት አስቤያለሁ እንዴ በቃ በዚሁ አንዱን አድርጌ እሄዳለሁ ምናምን ብዬ እያደረኩ እያለ በቃ ጭር አለብኝ ውስጡ ቤቱ ማለት ነው። ከአበሻ ቀሚሱ ጋር ሊሄድልኝ አልቻለም። አሁን ይሄ አበሻ ቀሚስ እዩት በእናታችሁ ሲምፕል ናት። በቃ ልክ ከስር ልቅቅ ብላ እንደ ምንድነው የሚባለው እንደ አሳ ነገር አይደል እንደዛ ነገር የተሰራ ነው። ግን እንደ ቡናም ነገር ተደርጎ መፈሸን ይችላል። እና ሌሎቹንም ለማድረግ ከዛ በቃ ለእህቴ እየነገርኳት ምን በወጣሽ ነይ ባዶ ቤት ብቻሽን ምናምን ብላ መታ ወሰደችኝና እሷ ራት ምን እንትን እያለች ነበርና በቃ በዛው አብረን እንትን እያልን እሷ ቪዲዮ ቀረጸችኝ እላቸዋለሁና ያው የምንወዳቸው ቤተሰቦቻችን ወይም የሚወዱን ሰዎች ክብብብ ሲያደርጉን አብረውን ሲሆኑ ምን ሰራውም ነገር ያምራል አይደለ ደስ ይላል አይደል። ይሄንንም ያልኩት ምክንያት አለኝ ወደ በኋላ በደንብ እያነሳው ነግራችኋለሁ። አሁን አበሻ ቀሚሶቹን በደንብ ላሳያችሁ። እንግዲህ ያው ከኛ ጋር የምትወስዱ ልጆች አላችሁ የሚላክላችሁና አዳዲስም ደንበኞች ከመጣችሁ ከወደዳችኋቸው በጣም ቀላሎች ናቸው። ደስ የሚሉ ቅልልል ያሉ ታውቃላችሁ እኔ ቅልል ያለ ነገር ነው የምወደው። እና በዛ ላይ ደግሞ ይሄ በጣም ኤግዛጀሬትድ ያልሆነ ፕራይስ በቀላሉ በቃ ኤኒ ታይም ገዛ አድርጋችሁ ተጠቅማችሁበት ከዛ ደግሞ ኤኒ ታይም አሁን ይሄ ቡና ራሱ ስታፈሉ እንግዳ ሲመጣ ለመቀበል ምናምን የሚመች አይነት ልብስ ነው። እና ባይዘው ይሄኛውን ደግሞ በቃ ከልቤ ነው የወደድኩት። እጁ ጋር ራሱ ደስ ይላል፣ ሽብሽብ ያለ ነው፣ በቃ ያዝ ያደርጋል። ሌላው ግን ልቅቅ ያለ ነው፣ በጣም ያምራል። ይሄ ደግሞ በቃ ግሬስ ያለው ነው፣ ጥለት ነው፣ በደንብ የተሸመነ እንትን ነው። ከዛ እዛች ሰሯ ላይ ደግሞ በቃ እንደ አበባ እንደ ጊዜው ማለት ነው ፍላወሪ ነገር ናት። ከዛ በቃ እጁ ላይም ትንሽዬ ጉርድ አለው። እንዴት ነው አያምርም? ደስ ይላል። ዝርፍፍፍ ያለ ነው። በቃ ለወይዘሮ ለደርባቢቶች ይሆናል እና በጣም ወድጀዋለሁ። ይሄኛውንም በቃ ዞር እያላችሁ ስራም ለመስራት ይመቻል። የትኛውም የቦዲ ታይፕ ይመቻል። እና በቃ ይሄ በተለይ ለሌላም ለበዓል ብቻ ሳይሆን ድግስ ራሱ ብትጠሩ እንደዚህ ሽክ ብላችሁ መሄድ ትችላላችሁ። በጣም ያምራል። ይሄም ወድጀዋለሁ። ሌላው ደግሞ ይችኛዋ ናት፣ ቀለል ያለች ናት። ብዙዎቹን ብትን ያሉ ነገሮች ነው ያደረግነው፣ ምክንያቱም ለሁሉም አይነት ሰውነት እንዲሆን ስፌት ላይም ቀለል እንዲል ቶሎ ሰፋም ተደርጎ ስታይሉን ለማምጣት ጊዜ ሳይፈጅ ግን በቃ በጥራት እንዲሰራ የሚሆኑ ናቸው። እና ይሄም በጣም ቆንጆ ነው። ላዩ ላይ ከእንትኑ ጥለቱ ጋር ጎልድ ነገር አለው ውስጡ። ትንሽ ማታ ስለነበረ ላይት ምናምን ስለተደረገ ያው ለዛ ከለሩ ትንሽ ለየት ሊል ይችላል፣ ግን ፒንክ ናት። ኤኒዌይስ ኤኒ ቼንጅ እጁ ላይ ምን የምትፈልጉትን ነገር ደግሞ እየተነጋገራችሁ መስተካከል ይችላል። እንደ ሁሌውም ደግሞ ለልጆቻችሁም አንድ አይነት ማሰፋት ትችላላችሁ፣ ለባሎቻችሁም ልክ እንደዛው ማለት ነው። ጸባይ ካላቸው አሰሩላቸው። እና በቃ ይሄንን ነው። ይሄኛው ያምራል በጣም። ይሄም ቅልል ያለ ነው። ከዛስ ይሄኛው ደግሞ በጣም ነው የወደድኩት። በጣም ብዙ ሰው ላይ አይቼዋለሁ ይሄ ነገር፣ ግን ከዚህ በፊትም አንድ አሰርተናል መሰለኝ አይደለም፣ እንደዚህ አይነት ቢጫ ነው መሰለኝ። እና ይሄኛውም ደግሞ ደስ ይላል በጣም። ላዩ ላይ ጎልደን አለው። አይ ላቭ ጎልድ። እንደምታውቁት ከሀበሻ ልብስ ጋር ደግሞ እኛ ጌጣጌጥ ስናደርግ ጎልድ ነው አይደል በብዛት የምናደርገው። እና በቃ እንደዚህ ሸብ አድርጋችሁ እስክስታም ካለ እስክስታ እያላችሁ እያችሁ ይላችሁ። ብቻዬን በሆነ እንደዚህ ፈን እያደረግኩሉ አልቀረጽም ነበር እና እህቴን እዚህ ጋር እያስቆምኩኝ ልጆቹ ሲመጡ እያቆምን ምን እያለን አብረን ደስ በሚል ሁኔታ እህቴ እንግዲህ ይኸው እንደዚህ አድርጋ ቀርጻኛለች። እና ለበዓል ዘነጥ በሉ በቀላል ዋጋ በቅናሽ በቀለል ባለች ሀበሻ ልብስ ቤታችሁ ድርብብብብብ ብላችሁ የምትሉበት ነው። እና በቃ ይሄንን ነው እላችኋለሁ።
እና በጣም ብዙ ነገር አዳዲስ ነገሮች አሉ። ቀስ ቀስ እያልኩኝ እየመጠንኩ እያመጣው ነግራችኋለሁ። ግን ከምንም በላይ ማስታወስ ያለብን ሁላችንም የራሳችን ታሪክ ሰሪዎች ነን አይደለም? ስንት ነገርን አሳልፈን እኔ ከጠየቃችሁኝ እኔ ሳላውቀው ራሱ ልጆቼን ብዙ ነገር ኢንስፓየር አድርጊያቸዋለሁ እና እስቲ ዛሬ ስለነዛም ነገር ነው የምናወራው። ዶናይ እየተባለ ነው ሰሞኑን በተለይ ሰፈራችን በቃ በሱ ኢነርጂ ተጥለቅልቋል ነው የምላችሁ። በቃ መጨፈሩ ምኑ መኪናው ምናምን እና አንዳንዴ እኔም እየነሸጠኝ ነው። ሰው እኮ ኢንስፓየር ሲሆን በብዙ ነገር ኢንስፓየር ይሆናል አይደለም እንዴ? ተነስቼ ጨፍር ላድርግ እንዴ? ይሄንን ከፈት አድርጌ በላይ እንደዚህ እያልኩኝ ልሂድ። እኛ የሚመስለን በቃ እንዴ ሰለጠነ ሀገር ሆነን እንዴት ሰው እንደዚህ ሞቲቬት ያደርገናል? እኛ ለዛ እናንሳለን እንዴ? እኛ ኖረን ሌላ ሰው ከኢትዮጵያ መጥቶ እንደዚህ ምናምን በጣም ያስቀኛል አንዳንዴ ምን አስተሳሰባችንን። እኔ አዶናይን ሳይ ሰው አይደለም የሚታየኝ። እውነቴን ነው የምላችሁ። የውስጣችን ይሄ ኮንሽሳችን ውስጣችን ትችያለሽ፣ ተነሺ፣ ይሄንን አድርጊ፣ ይሄንን ሁኚ ምን የሚለን የውስጣችን እንትን አለ። ጥሩ ፓርታችን ማለት ነው። ያ መጥፎ ፓርታችን ደግሞ በቃ ይሄ አትችይም፣ ስለ ሰው መጥፎ የሚነግረን ስለ ራሳችን መጥፎ። አሁን እኔን ካያችሁኝ በቃ መጥፎዬን ላስብ እንደዚህ በቃ ራሴን ውድቅ ላድርግ ብዬ ካሰብኩኝ በቃ አንቺ እኮ ሲንግል ማም ነሽ፣ አንቺ እኮ በቃ እድሜሽም ከፍ እያለ ነው እየሄደ ነው። ከዛ ደግሞ ትቀጥላላችሁ፣ ስደተኛ ነሽ፣ እንደዚህ ነሽ፣ አሁን በዚህ ሰዓት ሰርተሽ የት ለመድረስ ነው? ምን የማይላችሁ ድምጻችሁ የማይነግራችሁ ነገር የለም። ግን ፖዚቲቭ የሆነው ጥሩ መልካም የሆነው ደግሞ ጎናችሁ ኖ ዩ ካን ዱ ዲስ፣ በጣም ብዙ ሰዎች ተለውጠ የለም ወይ? እስካሁንም እግዚአብሔር ደግሞ ረድቶሽ የለም ወይ? ትችያለሽ እያለ ውስጣችሁ ይነግራችኋልና እኔ እሱን ሳየው ውስጤን ነው ማየው። ያ በጎ ማንነት የሚነግረኝን ነገር ከኔ እያበላለጥኩት ከኔ ጋር እያስተያየሁት አይደለም። የሁሉም ሰው ጀርኒ የተለያየ ነው። የኔ ጀርኒ የተለያየ። እሱን በኔ በኩል ላስተያየው አልችልም። አንደኛ እኔ እናት ነኝ፣ ሲንግል ማም ነኝ፣ ልጆችን ማሳድግ ነኝ። ኢቭን ልጄ አሁን ገና 21 አመት ይሆናታል። የ20 ምናምን አመት ጋር ራሴን ላነጻጽር አልችልም። ሌላው ደግሞ ሴት ነኝ፣ የራሴ ጀርኒ አለኝ። ሁላችንም የራሳችን ጀርኒ አለ። ማመሳሰል ሳይሆን it's just inspiration፣ ከሰዎች ኢንስፓይሬሽን መውሰድ። ሞቲቬሽን ምናምን የሚለውን ቃል እኔ ባይ ዘ ዌይ አልወደውም፣ በጣም ነው የምጠላው። ግን we can be inspired። ዛሬ እኔ የሆነ ነገር ሳደርግ አንድ እናት ልመስላት የምችለው እናት በእኔ ኢንስፓየር ልትሆን ትችላለች። እንዴ ቃል ብቻዋን ልጆቿን እያሳደገች አይደለም ወይ? ብቻዋን እየሰራች ሰው ሀገር እንደዚህ እየሆነች አይደለም ወይ? that's inspiration አይደል? ግን የእሷን ህይወት ኤግዛክትሊ አምጥቼ እሷ ያለፈችበትን እኔ ያለሁበትን የህይወት ስታንዳርድ ትልቅ ላይፍ እየኖረች ያለችን ሴት እኮ እኔ ኢንስፓየር ላረጋት እችላለሁ። ያለንን ባንክ አካውንት ብር እያመጣጠንን ንብረት እያመጣጠንን አይደለም። እና አይ ዶንት ኖ ፖዚቲቭ በብዛት ፖዚቲቭ ነገሮችን እያየን ብንማማር ሰዎች የሚያደርጉትን ነገር በቀና መንገድ ብናይ ብዬ አስባለሁ። የሚያግዘን የምናየው ያሰብነው ሰው ብቻ ሳይሆን ያላሰብነው በሩቅ ስንት ሰው አለ። ለኔ ራሱ አሁን ለሰው ተውትና በራሴ እኔ ማቃቸውን ተውና ዝም ብለው ዩቲዩብ ላይ የሚከታተሉኝ ከስንት አንዴ የሚያዩኝ ከሚያቁኝ በላይ እነሱ ሊደግፉኝ ይችላሉ። እና ተስፋ መቁረጥ የለብንም። እና ለመለወጥ ስንነሳ ሁሌ ጩኸቶች አሉ፣ ድምጾች አሉ፣ ምኖች አሉ። ግን ለዛ ትልቁ ነገር እኔ በራሴም ያየሁትን ነገር ነው የምነግራችሁ። ለውጥ መጀመሪያ ከራስ ጋር ነው መሆን ያለበት። ሪኒው ዮር ማይንድ ይላል አይደል መጽሐፍ ቅዱስ ላይም። መጀመሪያ ራሳችንን፣ አስተሳሰባችንን፣ ለውጦቻችንን ግን በሰው አይደለም የምናሸንፈው። ሰዎች ሲቀበሉን ሳይሆን መጀመሪያ ራሳችን ላይ መስራት። የምንጠላው ፓርት ሊኖረን ይችላል፣ ያሳለፍነው ነገር ሊኖር ይችላል። በቃ ሰዎች ወቃሽ አለ አይደለም? ወቃሽ ማን እንደሆነ መጽሐፍ ቅዱስ ላይ ይናገራል። የሚወቅሱን የሚያሳንሱን ማንነታችን ግን መጀመሪያ ራሳችን ከተቀበልን ኢጓችንን ዝቅ አድርገን በራሳችን ሃምብል ሆነን ስህተታችንንም ኦን አድርገን ያለፍንበትንም ነገር ኦን አድርገን ግን
አሁን በዚህ ሰዓት ደግሞ ለመነሳትና ለመለወጥ ስንል ድምጾች ቢመጡ ተቃዋሚ ቢኖር የሆነ ነገር ቢመጣ ምንም የማይረበሽ ማንነት ነው የሚኖረን። ምክንያቱም ራሳችን ላይ ሰርተናል። ያ አዲስ ነገር አይደለም። እንደዚህ እኮ ነሽ አንቺ፣ አዎ ነኝ አውቃለሁ። አንቺ እኮ እንደዚህ አድርገሻል፣ አዎ አውቃለሁ። I know ምክንያቱም I faced my ይሄ ዳርክ ሳይድ። ሁሉም ሰው የፖዚቲቭ ጥሩ ሳይድ አለው፣ የሆነ መጥፎ ሳይድ አለው ራሱን የማይቀበልበት። ግን ኦልሬዲ ራሴን አሸንፌያለሁ። ራሱን መጀመሪያ ያሸነፈን ሰው በፍጹም አትነቀንቁት። ምንም ልታመጡ አትችሉ። ራሳችሁን ነው የምታደክሙት፣ ከሰው ጋር ብትጣሉ እንኳን ማለት ነው። እና ይሄንን የተረዳሁት ግን ሁሌም የማውቀው ነገር ሁሉም አዲስ ጀርኒ ስትጀምሩ እግዚአብሔር የሚያመጣቸውና የሚሰጣችሁ ሰዎች አሉ። እነሱ ህይወታችሁን ይለውጣሉ፣ ያግዟችኋል፣ ያበረታቷችኋል። ሁሉም ሰው ይወደኛል ብሎ ደግሞ ስራ መስራትም የሆነ ነገር ላይ የሆነ ነገር አረጋለሁ ብሎ መነሳትም በጣም ሞኝነት ነው እና ራሱን ያሸነፈ ሰው believe me የትም ይደርሳል። ፈጣሪያችንም ደግሞ ያለው መጀመሪያ ራሳችን ላይ እንድንሰራ ሪኒው ማይንዳችንን እንድናደርግ ነው የሚነግረን እና ውስጣችን ሰላም ከሌለው የፈለገ ነገር ልንሰራ ብንነሳ ሰዎች ክፉ ቢሆኑብን፣ ሰዎች ስም ቢሰጡን፣ ዝቅታችንን ብሮድካስት ቢያደርጉት፣ እነሱ ከፍታቸውን ቢነግሩን፣ ሁሌ ትክክልነታቸውን ቢያወሩልን እኛ ኦልሬዲ በፈጣሪ አይተነዋል ማንነታችን ደግሞ ዝቅ ካሉት ጋር ከተገፉት ጋር አብሮ እንደሚሆን ነግሮን የምንኖር ሰዎች ስለሆነ ምንም አይደንቀንም እና እንደዛ ነው የምላችሁ። በተለይ ለሴቶች ይሄ ትልቅ ነገር ነው። ሁላችንም እንበርታ። ስፔሻሊ ሰው ሀገር ስንኖር ሁላችንም መበርታት አለብን። ያለውን ያገኘነውን ኦፖርቹኒቲ መጠቀም። በቃ የስራ ነገር ሲመጣ ለምን ሰው ሀገር ያለነው እኮ ልንሰራ ነው። እኔ ሁሌ እላችኋለሁ ብዙ አመት ብትኖሩም believe me የፈለገ ነገር ቢሆን አሁን ጊዜውን እያያችሁ ነው። የፈለገ ነገር ሲቲዝን ብትደረጉ ምን ብትሉ they remind you ምን እንደሆናችሁ any time ህግ እንደሚለወጥ እየነገሯችሁ ነው እና ስሩ። ስትለወጡ ደግሞ ውጭ ሀገር ብቻ አይደለም አገራችሁም ተለወጡ። አገራችሁም የሆነ ነገር ያዙ። this is the smartest way። ውጭ ሀገር ብቻ ሆኖ ነገ ጠዋት ምንም ቢመጣ አገራችሁ ስትመለሱም ደግሞ ያላችሁ ነገር እንደገና ደግሞ ለራሳችን ብቻ አይደለም ለሀገራችንስ ምን አደረግን? ትንሽ ጊዜ ነው አይደል የምንኖረው። ለሀገራችንም የሆነ ነገር እኮ ማድረግ ይገባናል አይደል? እና I don't know self centered አንሆን። እንደገና የምናወራው አንዳንዴ በጎ ነገር የምናወራው ከሌለ ዝም ማለትን ብንለምድ። ምክንያቱም ሰው መቶኛን እስካልነካን ድረስ ላይክ ሁሉም ነገር ላይ አዋቂ ነን ባንል፣ ደግሞ መልካም ነገር ሲኖር ደግሞ መናገር፣ መልካሙን ነገር ደግሞ ዝም ብሎ አይ ቲንክ እኛ ጋር ተቃራኒ ነው አንዳንዴ የሚታየው። መልካም ነገር ሲኖር አለማውራት፣ አለመናገር፣ ጥሩ ነገር መጥፎ ነገር ሲሆን ደግሞ መናገር፣ እንደሚያቆነው መናገር። ያ ደግሞ ጥሩ አይደለም ለማለት ነው። እና እኔ እህታችሁ ይኸውላችሁ ቢዚ ሆኜ ነው የከረምኩት። ትናፍቁኛላችሁ። አንዳንዶቻችሁ ሜሴጅ ስታረጉልኝ አየዋለሁ ምናምን፣ ግን በቃ በጣም ቢዚ ሆንኩኝ ከአቅሜ በላይ ነገሮች ሲበዛብኝ። ያው የምታስቀድሙትንና ማታስቀድሙትን ታውቃላችሁ አይደለም? ሶ ማስቀድመውን አደረኩኝ። እናትነት የኔ ቅድሚያ ነው። ለልጆች የማረገው ነገር በስራዬ ህይወት ገባችሁ። ራሴን ማስተዳደር፣ ራሴን ማኖር፣ መስራቱንም ምኑንም ሁሉም ኃላፊነት እኔ ላይ ስላለ I have to focus ብዙ ነገሮች ላይ እና እንደ ወጣትነቴ እንደምትሉት ገና ልጅ ነሽ እንደምትሉት ሳይሆን እንደ ኃላፊነታችን ነው የምንኖረው። እንደ እድሜያችን ሳይሆን እንደተሰጠን ኃላፊነት። አንዳንዶቻችን የብዙ ሰዎችን ኃላፊነት ሁሉ ሰብስበን ነው አንድ ላይ የምንኖረው እና I'm not complaining, I'm grateful። ግን ቅድሚያ የምሰጣቸውን ነገሮች እያጣራው እያስተካከልኩ
ነው የምኖረውና እንደዛ ነው እላችኋለሁ። አልጠፋም። አሁን ብቅ መጣ እላለሁ። የስፕሪንግ ቪዲዮዎች ይዤ እመጣለሁ። ብዙ ብሰራቸው ብዬ ያሰብኳቸው ቪዲዮዎች አሉ። ቀሚሳችሁን ግዙ፣ ዝንጥ በሉ እና ሞቲቬሽኑንም ለመግባት እንግዲህ ወስኛለሁ። አብሮኝ የሚገባ ካገኘው ማለት ነው። ካልሆነ ደግሞ የኔን ፋንታ ለአንድ ሰው ስፖንሰር አድርጌ ያስገባለሁ። ግን እናንተም ግቡ፣ የሚመቻችሁ ከሆነ ስራ ከማይኖራችሁ ከሆነ ምናምን አመቻችታችሁ ወይ ልጆቻችሁን ወይ ለቤተሰብ ኢንቫይት አድርጋችሁ አግዙት ወንድማችሁን። እኔ አላቀውም፣ ግን አይ ጀስት ዋን ሰፖርት እንደዚህ አይነት ነገሮች ላይ። በተለይ ደግሞ እንደምታውቁኝ እኔ ብዙ ግርግር ምናምን ቦታ አልገኝም፣ ግን ከሰፖርት ከሚደረጉ በላይ ደግሞ ሰዎች ብዙ ሲነቀፉ ምናምን ሳይ በጣም የምናደድበት ነገር ስለሆነ ነው እዚህ ቪዲዮ ላይ አንስቼ። እኔ ስለ ሰው ማንሳት አልወድም ታውቃላችሁና እዚህ ላይ እንትን ያልኩትና ወገን ለወገን መደጋገፍ እንጂ ፐርሰናሊቲ ላይ አታክ እየተደረገ እንደዚህ አይነት ነገር መኖር የለበትም። እና በቃ በርቱ፣ እናንተም ወዳችኋለሁ። እንገናኛለን።